እናንተ ለአገልጋዮቹ ሰሚ ጆሮ ውሳጣዊ አእምሮ አስተዋይ ልቡና መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። ዮሐንስ ራእይ ከምዕራፍ 1 ጀምሮ እስከ 17 ያለውን እንደው ዝም ብሎ ቤት ስትገቡ ስታነቡ እንግዳ እንዳይሆን ገጸ ንባቡን አሰማችኋለሁ። ዮሐንስ እንዲህ ይላል ዋስተራየ አብይ ተአምር በውስተ ሰማይ በሰማይ ታላቅ ምልክት ታየ። ምን አይነት ምልክት ታየ? ታላቅ ብእሲት እንተ ትለብስ ፀሐይ አንዲት ሴት አየሁ። ፀሐይ የለበሰች ናት። ወወር ታይተ እገሪሃ ከእግሯ በታች ደግሞ ጨረቃ ጫማ ሆኖላታል። ወዲህ በርእሳኒ አክሊል ዘአሰርቱ ወክሌቱ ከዋክብት በራሷ ዙሪያ 12 ከዋክብት አክሊል ሆነውላታል። ወጽንስት ይእቲ ብእሲት ይቺ ሴት ጸንሳ ነበር። ወትግር ወተሐምም ለወሊድ ለመውለድ ደርሳ ምጥ ይዟት ትጨነቅ ነበር ይቺ ሴት አለ። መልሶ ምን አለ? ርኢኩ ካላ ተአምር ሌላ ምልክት ደግሞ ተመለከትኩኝ በሰማይ አለና አርዌ አቢይ ወቀይህ ይላል። አንድ አውሬ ተመለከትኩኝ፣ ዘንዶ አየሁ። ቀይ ዘንዶ ተመለከትኩኝ። ይህ ቀይ ዘንዶ ዘሰባቱ አርስቲሁ ወአሰርቱ አቅርንቲሁ 7 ራሶችና 10 ቀንዶች የነበሩ አውሬ ነው አለ። ከዚያ በኋላ አሕዛብን በብረት በትር የሚገዛ ወንድ ልጅ የወለደችይቱን ሴት ሊጣላ በፊቷ ቆመ። ከዚያ ያንን ልጅ ነጥቀው ወደ አባቱ ዙፋን ወሰዱት። እርሷንም እግዚአብሔር አምላክ እንድትሸሽ ወዳዘጋጀላት ስፍራ ሄደችና ዘመናትና የዘመን እኩሌታ ከፊቱ ሸሸች ይላል። ከዚህ በኋላ እነሆ ደግሞ እንዲህ ሆነ፣ በሰማይ ሰልፍ ሆነ ይላል። ሰልፍ ማለት ጦርነት ማለት ነው። ለሰልፍ ወጣ ሲባል ሰው ለጦርነት ወጣ ማለት ነው። በሰማይ ሰልፍ ሆነ አለና ምን አለ? የኛን ታላቁን መልአክ ቅዱስ ሚካኤልን አነሳ። ሚካኤል ወመላእክቲሁ ወጸርዑ በሰማይ ለውቱ አርዌ በሰማይም ሚካኤልና መላእክቱ ያንን አውሬ ያንን ዘንዶ ተዋጉት። እስኪ ሚካኤልና መላእክቱ በሉ። ማንን ተዋጉ? ዘንዶን አውሬውን ተዋጉት ይላል። አውሬው ዘንዶ ከራሱ ሰራዊት ጋር ሚካኤልን ሲዋጋ አልቻለውም ይላል። ስላልቻለው ከሰማይ ወደ ምድር ተጣለ፣ በሰማይም ስፍራ አልተገኘለትምና ይላል። ከፊቱ የሸሸችውን ያችን ሴት ተከተላት፣ እየተከተላት ሄደ። ከዚያ ከዙሪያዋ እየሄደ እሷም ከፊቱ እየሸሸች የወንዝ ያህል ውሃ ከአፉ ያ አውሬ አፈሰሰ ይላል። የምን ያህል ውሃ? የወንዝ ያህል የሚሆን ዋውፃ እምነ አፉ ውእቱ አርዌ ማይ ብዙ ይላል። በጣም ብዙ የሆነ የጎርፍ ያህል ውሃ ከአፉ አፈሰሰ ይላል። እንተ ደሪያ ለይቲ ብእሲት ከዚህ ሴት ጀርባ ሆኖ ይህንን አደረገ። ከዚያ በኋላ ወረደ አታ ምድር ለይቲ ብእሲት ያን ጊዜ ምድሪቱ ደግሞ ሴቲቱ ረዳቻት። ወአርሃወት አፉሃ ምድር ወሰረበቶ ለውእቱ ማይ ምድርም አፏን ከፍታ ያንን ውሃ ዋጠችው ይላል። ነገር ግን አውሬው አላወቀም አላስተዋልም እንጂ ወተውህባ ክሌ ክንፍ ከመዛብይ ንስር ለይቲ ብእሲት ለዚች ሴትም የንስር ያህል የሆነ እንደ ታላቁ ንስር ያለ 2 ክንፎች ተሰጥቷት ነበረ። ጎርፉን የሚያህል ውሃ ፈሰሰ። እሷ ግን ባለ ክንፍ ናት፣ 2 ክንፍ ያላት። መቼም ወፎችን ጎርፍ ይወስዳቸዋል ይወስዳቸዋል። ነገር ግን ያው እሷን የሚወስዳት ውሃ መስሎት እሱ ቢያፈሰው ምድርም ባላወቀችው አፏን ከፍታ ሴቲቱን ረዳቻት ተብሎ ተነገረ፣ ዋጠችው። ከዚያ በኋላ ያ አውሬ አልቻለም፣ ተናደደ። ወተማ ውእቱ አርዌ ላለየእቲ ብእሲት በዚችም ሴት ላይ ያ አውሬ ተቆጣ። ታላቁ ነቢይ እግዚአብሔር እነሆ ጌታ ራሱ ምልክት ይሰጣችኋል አለ። ምልክቱ ድንግሊቱ በድንግልና ጸንሳ ወንድ ልጅ ትወልዳለች፣ አለቅነት በጫንቃው ላይ ነው የሱ ስሙ ድንቅ መካር ኃያል አምላክ የዘላለም አባት ተብሎ የሚጠራ ወንድ ልጅ ሰጥቶናል፣ አለቅነት በጫንቃው ላይ ነው እያለ ነቢዩ እየደጋገመ የሚመሰክርለት መልአከ ሰላም የሰላም አለቃው ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ እሱን የወለደችው ያቺ በሰማይ የታየች ሴት ናት። ፀሐይ የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ ነው። እውነተኛው ፀሐይ ጌታችን ኢየሱስ ክርስቶስ ነው። እውነተኛው ፀሐይ ማለት ነው። ፀሐይ የብርሃን መገኛ ነው። ብርሃን ያለው ብርሃን አነ ውእቱ ብርሃኑ ለዓለም እኔ የዓለም ብርሃን ነኝ ያለ። እንደገና ኦ ጽባ እንታልብቂ ምሴት እንዚራ ሰባት በተባለ ምስጋናው ላይ ሊቁ አባታችን አባ ጊዮርጊስ ዘጋስጫ አንቺ ምስራቅ መምሸት የሌለብሽ እያለ ያመሰግናታል።
ፀሐይ በምስራቅ ይወጣል። ምስራቅ በሉ እስኪ። የግዕዝ ቃል ነው ምስራቅ። ሰረቀ ማለት ወጣ ማለት፣ ምስራቅ ማለት መውጫ ማለት ነው። ዓርብ ማለት ዓርብ እንላለን ቀን። ዓርብ ማለት ማገባደጃ፣ መጠቅለያ፣ መጨረሻ ማለት ነው። ርበት ማለት መጥለቅ፣ መግባት፣ ማደር፣ ማለቅ፣ መጨረስ ይሆናል። ምዕራብ ማለት መግቢያ፣ ማካተቻ፣ መደምደሚያ ይሆናል። ከምስራቅ ስርቀት ከምዕራብ ርበት ይገኛል። ከምስራቅ ስርቀት መውጣት ከምዕራብ መጥለቅ ይገኛል። ጌታችን ኢየሱስ ክርስቶስ ከመቤታችን ከወጣ በኋላ ምዕራብ የለውም። እንደወጣ ለዘላለም ፀሐይ ዘየዐርብ ኪዳን ምስጋና ለአባቶቻችን የማይጠልቅ ፀሐይ ይሉታል። እስኪ ሁላችሁ የማይጠልቅ ፀሐይ በሉ። ምን የማይል ፀሐይ? የማይጠልቅ ፀሐይ በቅዱሳኑ ላይ አድሮባቸው የሚኖር ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ወይሰርቅ ለክሙ ለእለ ተፈሩ ስሜ ፀሐይ ጽድቅ ወሕይወት ውስተ ክነፊሁ፣ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል፣ ፈውስም በክንፎቹ ውስጥ አለ ይላል። የጽድቅ ፀሐይ ተብላ የምትወጣዋ በክንፎቿ ፈውስ ያላት በሥጋ ድንግል ማርያም ተገልጦ በዘመነ ሥጋዌ ለእኛ ታይቶ ዓለምን ያዳነው ጌታችን ኢየሱስ ክርስቶስ ነው። እውነተኛው ፀሐይ ጽድቅ ይባላል። በቅዱሳን ላይ አድሮባቸው ይኖራል። ለዚህ ነው ሐዋርያትን ከዚህ ዓለም ከተለየው በኋላ ብሏቸዋል። ዮሐንስ ወንጌል ምዕራፍ 9 ላይ አንትሙ ውእቱ ብርሃኑ ለዓለም፣ እናንተ ደግሞ የዓለም ብርሃን ትሆናላችሁ ብሏቸዋል። እናንተ የዓለም ብርሃን ናችሁ ይላቸዋል። እዛ አሎክ ውስጥ ዓለም አነ ውእቱ ብርሃኑ ለዓለም፣ በዓለም እያለሁ እኔ የዓለም ብርሃን ነኝ አለ። አንትሙ ውእቱ ብርሃኑ ለዓለም፣ እናንተም የዓለም ብርሃን ናችሁ ግን ይላቸዋል። ምክንያቱም የማይጠልቀው ፀሐይ በቅዱሳን ላይ አድሮባቸው ይሆናል። እሷ አንድ ጊዜ በማኅፀኗ አሳድራ 9 ወር ከ5 ቀን ብቻ አሳድራው ከሷ ተለይቷታል አንልም። ውሃ በቧንቧ እንደሚያልፈው የእመቤታችንን ስራ እንደ ቧንቧ መሻገሪያ መተላለፊያ ብቻ የሚያደርጉ ሰዎች አሉ። ሽቱ ታውቃላችሁ አይደል? ቅባ መዓዛ፣ መልካም መዓዛ ያለው ቅባት ሽቱ ብልቃጥ ውስጥ ከኖረ በኋላ ተቀብተን ስንጨርሰው ብልቃጡ ምን ይሸታል? አቤት ሽቶም አልቆ አይደል? መዓዛው እዚያ ላይ አለ። ለዚህ ነው ሲያመሰግናት ሊቁ ማርያም ድንግል ሙዳየ ፍረት ነቃ ፈልፈለ ማያት፣ ድንግል ማርያም የሽቱ ብልቃጥ፣ የሽቱ ቃም፣ የሽቱ ሙዳይ ናት ይላታል። ሽቱ በውስጡ ኖሮ ተቀብተ ነው ሽቱ ካለቀ በኋላ መዓዛው ግን ከቅባቱ መያዣ ከሽቱ ፈሳሹ ማደሪያ ከብልቃጡ እንደማይለየው ሁሉ እመቤታችን በማኅፀኗ አሳድራ ከወለደች በኋላ መዓዛ መለኮቱ አልተለያትም። ስለዚህ ለዘላለም ወላዲተ አምላክ ትባላለች፣ ለዘላለም እመብርሃን ትባላለች። ብርሃንን ወልዳ ከሷ ተለይቶ አይጠልቅም። ሲያበራ የሚኖር እንደ ማለዳ ብርሃን የምትጎበኝ እሷ ናት። እንደ ጨረቃ የጠራች እንደ ፀሐይ የተዋበች ዓላማ ይዘው እንደተሰለፈ ሰራት የምታስፈራ ይላታል መፍቀሬ ጥበብ ሶሎሞን። ስለዚህ የብርሃን እናት እሷ የተለበሰው ልብሱ ፀሐይ ጽድቅ ኢየሱስ ክርስቶስ ለብሳው የምትኖር ለዓለም ሁሉ እንዲለብሰው ክርስቶስን ወልዳ የሰጠች እሷ የለበሰችውን ነው እኛ የለበስነው። እሷ በኩነት የለበሰችውን እኛ በጸጋ እንለብሰዋለን። እሷ በምን የለበሰችው? በኩነት ማለት በእውነት በድርጊት ማለት ነው። የለበሰችውን በእሷ ላይ ሲያድርባት መለኮት አደረባት። ቃል ከሰማይ ወርዶ ዙፋን አደረጋት። ሥጋ ከምድር ሲያድር መሰላል ናት። እግዚአብሔር ሰዎችን ሲያይ መስታወት ናት። ሰዎች እግዚአብሔርን ሲያገኙ ድልድይ ናት። በዚህ ሁሉ ውስጥ የእመቤታችን ክብራ ሲገለጥ በእሷ የእውነት ነው፣ በኩነት አደረባት። ከዚያ በእሷ ላይ ያደረውን እግዚአብሔር ወልዳ ከእናንተ ላይ ይደር ብላ ደግሞ አማኑኤል አለችልን። ስለዚህ ነው እግዚአብሔር ከእናንተ ጋር ይሁን፣ እግዚአብሔር ምስሌነ ከእኛ ጋር ሆነ እንለዋለን። እሷ የተጎናጸፈችውን ፀሐይ ዓለም ሁሉ እንዲጎናጸፈው በእሷ ላይ ያደረው ብርሃን ለዓለም ሁሉ እንዲያበራ እመቤታችን ድንግል ማርያም ወልዳ ሰጠች። ፀሐይ ብቻ የተጎናጸፈች ሳትሆን ጨረቃ ከእግሯ በታች ነው። ሊቃውንቱ ጨረቃ የተባለ ፀሐይ እስኪመጣ ድረስ በጨለማው ጥቂት የሚያበራ ጨረቃ ነው። ጨረቃ በወር ውስጥ 15ቱን ቀን በህጹጽነት ወይም በጉድለት ነው በግማሽ ነው የሚያበራው። ከ15ቱ ቀን በኋላ ነው በምላት እየተገለጠ የሚመጣው። ከምላት የነበረው 15 ቀን ደግሞ ይጎላል። 15ን ለቁጥር መመሳሰል ይዘው በምሳሌ የዮሐንስ መጥምቅ ምሳሌ ነው። ምክንያቱም በጎደለ አካሉ ዮሐንስ ከአንገቱ ብቻ በላይ ያለው ክፍል ክንፍ አውጥቶ 15 ዓመት በምድር ላይ ወንጌል ሰብካለች። ዮሐንስ አንገቱ ደግሞ እንዛ ያለው ውስጥ በዓለም እያለው የዓለም ብርሃን ነኝ ያለው ክርስቶስ ሳይመጣ በፊት መንገድ እየጠረገ ዮሐንስ እኔ ለጥቂት ጊዜ አበራላችኋለሁ፣ ከኔ በኋላ የሚመጣው ከኔ በፊት የነበረ እሱ ከኔ ይበረታል፣
እሱ ወደ እውነተኛ መንገድ ወደ እውነተኛ ብርሃን ይመልሳችኋል አለ። ብርሃን እስኪመጣ ድረስ ግን መንገድ የምጠርገው እኔ ነኝ። ፀሐይ ፍኖት መንገድ ጠራጊ ዛሎ እምቅድሜ ውእቱ ይመጽእ እምድኅሬ ከኔ በፊት የነበረው እሱ ከኔ በኋላ ይመጣል። ወበማእከሌክሙ ሀሎ ዘይቀውም ዘይታምርው አንትሙ በመካከላችሁ ኖሮ የሚቆመው እርሱ በመካከላችሁ ቆሟል፣ ነገር ግን እናንተ አላወቃችሁትም። አንሰ ይደለወኒ ከመ እጹር ቶታኖ እኔ እሱን ጫማ መፍታት እንኳን የማይገባኝ ነኝ ይላል ዮሐንስ። ዮሐንስ ያ የከበረው በጨረቃ የተመሰለው ታላቁ መንገድ ጠራጊ መለኮትን ያጠመቀ በስጋ መለኮትን በማጥመቁ መጥምቀ መለኮት ይባላል። ምን ይባላል አልኳችሁ? መጥምቀ መለኮት ይባላል። መለኮትን ያጠመቀ መለኮት የሚጠመቅ አይደለም፣ ረቂቅ አምላክ ነው። ረቂቅ አካላዊ አምላክን አግኝቶ አጥምቆት አይደለም፣ ፍጹም ስጋን በመዋሃዱ ወንቲያው ለስጋ ኮነ ለቃል ለስጋ ያለውን ሁሉ ለቃል ስለምንናገር በስጋ መለኮትን ያጠመቀ ተብሎ ይነገራል። መጥምቀ መለኮት ሊቃውንት በትርጓሜ አይ እኔ አምላኬን አላጠምቀውም፣ እንዴት ወደ እኔ ትመጣለህ? እኔ አንተ ጋር መምጣት የሚገባኝ አላጠምቀህም አለው። ድጋሜ ርዕስ አንድ ጊዜ ተው፣ ጽድቅን ልንፈጽም ይገባናል አለ። ጽድቅን ልንፈጽም ይገባናል ማለት እኔ በባሪያው እጅ የተጠመቀ ትሁት አምላክ፣ አንተ ጌታውን ያጠመቀ መጥምቀ መለኮት ትባልበታለህ ይላሉ ሊቃውንት። መጥምቀ መለኮት ስሙ ነው። መለኮትን ያጠመቀ ሆኖ መለኮትን ከተሸከመችው እናት ግን ከእግሯ በታች ነው። ዮሐንስ ክብሩ ከቅዱሳን ሁሉ በላይ ነው። መጥምቀ መለኮት ዮሐንስን በክብር የሚተካከለው ከፍጥረት ወገን ማንም የለም። እንዲህ ተብሎ ተጽፏል በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ ክርስቶስ እንዲህ አለ፣ አማን አማን እብለክሙ እውነት እውነት እላችኋለሁ አልቦ ዘአብዮ ለዮሐንስ ትውልደ አንስት ከሴት ከተወለዱት መካከል ዮሐንስ ማንም አይበልጠውም ማለት አሁን ማንም አይበልጠውም። ግን በቤታችንስ ማንም አይበልጠውም ከተባለ እሷም አትበልጠው አረ ትበልጠዋለች አይደል? ራሱ ይናገራል እኮ ገና በኤልሳቤጥ ማህፀን እያለ በቤታችን ወደ ኤልሳቤጥ ገብታ ሰላምታ ስታቀርብ ማህፀን ላይ ተቀምጬ እንዴት እሷን እቀበላታለሁ ልውደቅ አለ። ዘለለ ዮሐንስ እዙ በማይጸርስ በደስታ ከፍ ካለ ስፍራ የዘለለ ሰው መገኘው የት ነው? መሬት ነው አይደል? ስለዚህ ጫማዋን እኔ ከእግሯ በታች ልገኝ ብሎ ዘለለ። ሁለተኛ ሰገደላትም ነው። አንፈራጽ ጓል ማለት ቀነጸ ማለት ዝላይ ማለት ይሄ እንጣጥ ማለት አይደለም። አንፈራጽና ቀነጸ ይለያያል ባገባቡ። ለምሳሌ አንፈራጹ ሰባ ሰገል ሰገዱ በፊቱ ይላል። አንፈራጸ ግን ዘለለ ነው። ሰዎች መልካም በሚሏት በቤተ መቅደስ ደጃፍ የነበረው ሰው ዮሐንስ ቅዱስ ሐዋርያ ጴጥሮስ ርዕሰ ሐዋርያት ተነስና ተመላለስ አሉ። እየዘለለ በደስታ እያመሰገነ ወደ ቤተ መቅደስ ገባ። እየዘለለ ማለት ታጥንጣጥ እያለ አይደለም። እመቤታችን የእግዚአብሔር ዙፋኑ ናት፣ እግዚአብሔር መድረኩ ናት። በዚህ መድረክ ፊት የሚዘለውን ሰው እግዚአብሔር ይቀጣል። በእግዚአብሔር መድረክ በእግዚአብሔር ዙፋን ፊት አይዘለልም፣ በመቅደስ ውስጥ አይዘለልም። ስግደትን ነው፣ ብቅ ዝቅ ብሎ ራስን አሳልፎ መስጠትን ነው። ይህን ቅንጻዌ ብሎ መጽሐፍ ከአንፈራጾ ጋር እየለየ ነው የሚናገረው። ዘለለን ሁለት ዘርፍ አለው። አማርኛው ዝም ብሎ ዘለለ ስለሚል ነው እንጂ በሁለት ዘርፍ ነው። ለምሳሌ ሰባ ሰገል በፊቱ አንፈራጹ ሰባ ሰገል እንላለን። በፊቱ ሰገዱለት ማለት ነው። አንፈራጸ እጓል በውስተ ከርሳ በማይጸና እያለ ልጇ ዘለለ ማለት ሰገደ ማለት ነው። ትንቢተ ሶፎንያስ ምዕራፍ 1 ቁጥር 9 ላይ ልብ አድርጉ ይላል መጽሐፍ። የእግዚአብሔርን ቤት አመጽና ሽንገላ የሚመሉትን በመድረኩ ላይ የሚዘሉትን እኔ እቀጣለሁ ይላል እግዚአብሔር። የእግዚአብሔር መድረክ አይዘለልበትም። ዝላይ ማለት ይሄ ቅንጻዊ የሚባለው ስጋዊ የሆነ እንጣጥ ማለት ዝም ብሎ በየአዳራሾቻቸው ሰዎች ሲዘሉት ያላችሁ እንዲህ አይነቱ ያስቀጣል። እኛ ጋር ያለው ብቅ ራሳችን ከዛ መልሰን በፊቱ ወድቀን ዝቅ የምናደርገው እንዲህ አይነቱ ከፍና ዝቅ ማለት ነው። እንዲህ አይነቱ የደስታ ዝላይ ተብሎ ሲነገር በማህፀን ያለው ጽንስ እመቤታችን አከበረ። የሰላምታውን ድምፅ በጆሮዬ በተሰማ ጊዜ መንፈስ ቅዱስ መላብኝ። ያ መንፈስ ቅዱስ ያንን ጽንስ ደግሞ ከእግር በታች ልገኝ አስባለው። ዮሐንስ ምን አለ? በዚህ በማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እንዲህ አለ፣ አንሰ እየደለወኒ ከመ እጹር ቶታኖ እኔ የጌታን ጫማው ልሸከም አይገባኝም ማለት። ምኑ ልሸከም አይገባኝም? ማን ይበልጣል? የጌታችን ጫማ ነው ዮሐንስ ነው። እንደ ዮሐንስ አነጋገር አቤት ምን አላችሁ? አል ዮሐንስ ሲናገር እኔ ክብሬ ከምን በታች ነው? ከጌታችን ከጫማ በታች ነው። ጫማውን ልሸከም አይገባኝም ማለት። ጫማው ጌታችን መንገድ ላይ ሲሄድ የሚመላለስበት ነው። አሁን ከጫማውና ከመቤታችን የቱ ይበልጣል? እሷ ግን ተመልከቱ
በማህፀኗ ያሳደረችው ናት፣ በእጆቿ የታቀፈችው ናት፣ በጀርባው ያዘለችው ናት። ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ ማደሪያ ቤቱ ናት እመቤታችን። ሲናገር ክርስቶስ ምን አለ? ለአፈ ሰማይኒ ምስላል ቦሙ ለሰማይ ወፎች ጎጆ አላቸው፣ ወለቆናጽል ለኒ ግበቦሙ ለምድር ቀበሮችም ጉድጓድ አላቸው። ለወልደ እጓለ እመሕያው አለወቱ ዘያሰምክ ርእሶ ለሰው ልጅ ለክርስቶስ ግን ራሱን የሚያስጠጋበት የለውም ማለት መጠጊያ የሌለው ለምንድን ነው ቤት ያልሰራው ለምንድን ነው ያላችሁ? እንደው ቤትማ አለው ዓለም ሳይፈጠር አስቀድሞ ለማደሪያነት ያዘጋጀት ቤቱ በነቢይ ዳዊት ትንቢት ዛቲ ይእቲ ምዕራፍ ለዓለም ለዘላለም ማደሪያ መኖሪያ እሷ ናት ያለ ዘላለማዊ ቤቱ በስጋ የተገለጠባት የክብር ሰገነቱ እናቱ ድንግል ማርያም ናት። ለጊዜው ከሄደበት ጫማ ከተመላለሰበት ጫማ በላይ እናቱ ድንግል ማርያም ስጋዋን ነስቶ መለኮታዊ ኃይል አድሮባት ተዋህዶ እንደ እናትነት ከሷ ስጋን ነስቶ የተወለደው አምላካችን ከጫማው በላይ እናቱ ከእናንተ ከጫማችሁና ከወለደቻችሁ እናታችሁ ማን ይከብራል? አቤት ዮሐንስ የእግሯ ጫማ ነው ሲባል ክብሩ ከሷ በታች ነው ማለት ነው። በራሷ ዙሪያ 12 ከዋክብት አክሊል ሆነውላታል። ስንት ከዋክብት? ቅዱሳን ሐዋርያት ፍንዋን አርድእቱ ኋላ የደመቁ ከዋክብቱ። በዚህ በትንቢተ ዳንኤል ምዕራፍ 12 ቁጥር 3 ላይ ወእለሰ ለበው እንግዲህ ይሄንን አስተውሉ ይሄንን ወቁ ይልና ብዙ ሰዎችን ከጥፋት ከኃጢአት ወደ ጽድቅ የሚመልሱ ሰዎች ይላል። ብዙ ሰዎችን ወደ ጽድቅ የሚመሩ እንደ ከዋክብት ይደምቃሉ ይላል።